በወንድ ዘር መመተት ጀምረዋል። ፕራይቬት ፓርታችሁ ጸጉር ሰው እንዴት ነው የሚሰራው? ይሄ ነገር በጣም ያልገባኝ ነገር ነው። ወይ አንተን በክርስትና ስምና ወይም ስም ብቻ እንትን በማለት አይደለም መተት የድሮም መተት ነው። የራስን ይሄ ያላል ፉት ስቴፕ ሊሆን ይችላል፣ በመደጋገም ሙላ ሊሆን ይችላል፣ እንደ ሟርት አይነት ነገር ማለት ነው። በመደጋገም ሙላ ሊሆን ይችላል፣ ስፔል በማድረግ ምናምን ሊሆን ይችላል። በእንደዛ ርኩሳን አጋንንት መናፍስት ሊልኩባችሁ ይችላሉ። እናንተም ማን ያዟል ያለው ሙሉ ቪዲዮ አይቼዋለሁ። ባይ ዘ ወይ ስለማን ያዟል እያወራ ነው እና ስፐርማችሁን ይወስዱና ባለሀብቶች ማሳጅ ቤት ምንድን ነው የሚባለው? ኤክስትራ ማስቲካውን አይደለም ኤክስትራ የምትጠቀሙ ተጠንቀቁ ምናምን ሲለይቻል እንዳወቀው ራሱ በጣም ሆነ አከራካሪ ነገር ነው። እንዴት እንዳወቀው ራሱ ይጠቀማል እንዴ? ከዛ ምንድን ነው ሀሳቡ? መልሳችሁ እዛው ማሳጅ ቤት ትሄዳል። ሁሌ ሱስ እንዲሆንብህ ማሳጅ ማለት ነው። ኤክስትራ ትጠቀማለህ፣ ማሳጁ ሱስ ይሆንብሃል ማለት ነው። አንድ ቪዲዮ ላይ ኮሜንት ላይም አንዱ እግዚአብሔር ይጠብቀኛል ሲል ሰምቻለሁ። በጣም አከራካሪ ሀሳብ ነው ያነሳው። ያዘዋል ማለት አሁን ቪዲዮ ላይ እንዳያችሁት ከኮንዶም ላይ ቋጥረው ይወስዳል። ቋጥረው ወደ መተት ቤት ይዘው ይሄዳሉ ያለው። አሁን እኮ ብዙ የተጠቀምናቸውን ነገሮች የትመጣል እኮ በጣም አስቸጋሪ ነገር ነው። ለስፐር ብቻ ሳይሆን ለምሳሌ ጸጉር ሊሆን ይችላል። ጸጉር ቤት እንዴት አምነን ጸጉራችን ጥለን እንሄዳለን? በብዙ ነገር ብናይ ላባችን የጠረግበት ሶፍት ራሱ በጣም ነው የለብን ነው። በብዙ ነገር የሚፈጠሩት ነገሮች አሉ። ፈጣሪ ፈቅዶ እኔን ሀብታም አላደረገኝ እንጂ እንኳን አይፈለግም። ይሰራል ብላችሁ ታምናላችሁ? ለምሳሌ አሁን የሆነ ሰው ኃይለኛ ዊዘርድ ሊሆን ይችላል፣ ጠንቋይ ሊሆን ይችላል፣ ወይም ዊች ልትሆን ትችላለች። ወይ ባይ ዘ ዌይ ሞባይል ቤት ነው ያለ ነው፣ ከስራ ቦታ ነው ስራ እየሰራን ነው። ኢን አ ዌይ የኛ ሀሳብ ምንድነው? በብዙ ዘመናት አባቶች ወይንም ከዚህ በፊት የነበሩት ሰዎች ዲያሪ ለመጻፍ ይሞክራሉ እና ትዝታዬና አብዮቱ ካየሁት ከማስታውሰው ምናምን በጣም ብዙ መጽሐፎችን ሊጽፉ ይችላሉ እና እኛም ደግሞ ዘመኑን በዋጀ መልኩ ማስታወሻ ለማስቀመጥ ነው ኢነዌይ እየሰራን ነው እና ምናልባት በፊውቸርስ እኛ ነው የምናየው፣ ሌላ ሰው ማስታወሻ ይሆነናል። ዲስ ኢዝ ሃው ዊ ቲንክ ለማለት ነው። ማለት እንዴት አሁን መተቱ ሲባል እንዴት እንደሚሰራ ራሱ በጣም ለምሳሌ በወንድ ዘር ፈሳሽ እየተሰራ ነው አለ ማን ያዘዋል። የዘር ፈሳሽ ከወጣ በኋላ እንዴት የሱ ሊሆን ይችላል? ማለት እሱ ላይ እንዴት ሊሰራ ይችላል? መተቱ ከወጣ በኋላ ያው ጠንቆልና ምናምን ሲባል በዓል አምልኮ ሲባል ብዙ ነገሮች አሉ። አሁን በብዙ ነገር የሚሰሩ ነገሮች አሉ። አሁን በላብ ይሰራሉ፣ በፀጉር ይሰራሉ፣ በብዙ ነገር ነው ያለው። ጠንቆልናን ስፐርም እንደውም ከውስጥ ነው የሚወጣው። ጸዲ ነው ለሱ ይመቸዋል፣ ለጠንቋዩም ይመቸዋል። ያው ደግሞ በሱ አድርገው ሀብታቸው ምናምን ለመውሰድ ነው ነባዘራቸውን ወስደው ግን ማን ያዘዋል ያለው ማለት ነው። ማን ያዘዋል ያለው ድጋሚ ሱስ እንዲሆንብህ ምናምን ነው። እኔ አሁን እንዳጠቃላይ ስለመተት ምን ታስባለህ ምናምን ብትሉኝ ማለት ነው አትጠይቁኝም። ቅሉ ያው ሃይማኖት ወይም እግዚአብሔር ኤግዚስት ካረገ ወይንም ጉድ ስፒሪት ኤግዚስት ካረገ ያረጋል ብላችሁ የምታስቡ ከሆነ አት ዘ ሴም ታይም ባዲ ስፒሪትም አለ በየትኛውም የሃይማኖት ስክሪፕቸር ላይ እንዳለ ማለት ነው። ስለዚህ እነዛን መጥፎ ኢቪል መናፍስቶች በመጥራት ሁላ ቦርን ክራይም የሚባል የትሬቨር ኖዋ መጽሐፍ ሁላ አለና የሆነ አፍሪካ ሀገር ፕሮባብሊ ደቡብ አፍሪካ ምናምን መሰለኝ ረስቷል ወይ ካልካነበብኩትና መትቶብህ መክሰስ ትችላለህ። ህግ ላይ ውላል መትቶብኛል ምናምን ለምሳሌ አውት ኦፍ ኖዌር በጠራራ ፀሐይ መብረቅ ሊያወርድ ይችላል እና በኢትዮጵያ ህግ ሁላ አለው ይሄ ነገር
በመተት መክሰስ ትችላለህ ማለት እንዴት? አሁን አንድ ሰው እኔ እንደመተተብኝ በምን ማወቅ እችላለሁ? ወይ እንግዲህ አካሄዱ ሌላ ጠንቋይ እዚህ ታበል ተወስዶ ዳኛ ግን እንደዛ አለ ወይ? እስቲ ኮሜንት አስተያየታችሁን ኮሜንት ላይ ደቅ አድርጉ። በኢትዮጵያ ሕግ መተት የሆነ ሰው መተት ቢያሰራብህ በኢትዮጵያ ሕግ መክሰስ ትችላለህ ወይ? መተት አሰርቶብኛል ብለህ ብታምን እንደዛ ነገር ማለት ነው። ኤኒዌይስ ግን እግዚአብሔር ኤግዚስት ካደረገ ሰይጣንም ኤግዚስት ያደርጋል ወይንም በስክሪፕቸሮች ተጽፏል። እዚህ እነዛን ርኩሳት አጋንንት መናፍስት በመጥራት ሰዎች ለራሳቸው ሐሳብ ዲል አድርገው ከመናፍስቱ ጋር ለራሳቸው ሐሳብ ሊጠቀሙባቸው ይችላሉ እና በዛ መልኩ ነው የሚላኩት። ከድሮ ጀምሮ ያለ ነው። በመጽሐፍት በጣም በብዙ ቦታ ተጠቅሷል። በሐዋርያነ አበው በምንላቸው መጽሐፍ ቅዱስ ላይ የምትል ተጠቅሷል እና ገድላት ላይም ስንክሳር ላይም እንደዚሁ ተጠቅሷል እና አለ መተት ይሰራል። የሚሰራው ግን ሃይማኖታቸው ላይ ዳተኛ የሆኑ ሰዎች ላይ ነው። ሃይማኖት የጠንካራ ባሉ ሰዎች እምነታቸውን ብዙ ተንሳይ ሲቀር ማለት ነው። በደንብ ሳያምኑ ሲቀር በአምላካቸው በፈጣሪያቸው በደንብ ሳያምኑ ሲቀር እዚህ ላይ አሁን ሰይጣን ይፈትናቸዋል። እዚህ ላይ አንድ ሀሳብ ላንሳላችሁ። ለምሳሌ ቄሶች ላይ ብዙ ጊዜ ሲመተት እናያለን። ቄሶች ላይ ይላክባቸዋል፣ መተት ይላክባቸዋል። እነሱ ላይ እንዴት ይሰራል? ያው ቄሶችም እኮ ቄስም ቢሆን ብዙ እምነት ላይኖረው ይችላል ያስባለሁ። እንደኔ ማለት ነው እምነት ሳይኖረው ለፈጣሪ እምነቱ አሁን በፈጣሪ ቢያምን ያ የክፉ ስራ በሱ ይደርስበታል ብዬ አላስብም። እኔ ብዬ የማስበው ምንድነው እንደዚህ የቤተ ክህነት አገልጋዮች ላይ ምናምን ሲላክ እነሱም ለማነብነብ ነው የሚገቡት። ቅዳሴ ላይ ምናምን በቃ ይሄ አድዋ ብለው ቸብቸብ ምናምን ቀድሰው ይወጣሉ። ምናምን ደግሞ ተናደድ ሲጸልዩም አንደኛው እሱ ነው። የቅዱስ ጳውሎስ ቆሮንቶስ መልእክት ላይ ይመስለኛል ጎኑን የሚጎስም አጋንንት እንደታዘዘ ወይም ሰይጣን እንደታዘዘለት እና እሱም ለፈተና እንዲሆነው ምናምን ተጽፏል እና ሌሎቹም ቅዱሳን አበው አጋንንት ምናምን ሲፈትናቸው ይታያል። እሱ ጥሩ ፖይንት ነው። ሁለት ደግሞ ምንድነው ሁለተኛው እንደ ውዳሴ ማርያም ሲያደርሱ ምናምን ለማነብነብ ለአገልግሎት ለፎርማሊቲ ያምልኮ ህይወት የሌላቸው ማለት ያምልኮ ህይወት ብዙ ደቂቃ ላይ ፈጅ ይችላል። በቀን 5 ደቂቃ መጸለይ ሊሆን ይችላል ከልብህ የኢየሱስ ክርስቶስን ስም መጥራት ሊሆን ይችላል። ደግም ነገሮች አሉ። ራስን ከመጥፎ ነገሮች ለማድረግ ብዙ ነገሮች ማድረግ ትችላለህ። ደግማለህ። አስቴር መታለች። አስቲካ ቡና ልንደግም ነው እነሆ ተመልሰናል። ከቡና ብሬካችን በኋላ ተመልሰናል። በጣም ያወራል። እኔ ማለት ሞቲቬሽን ስፒች ያስፈልጋል ትላለህ ለሰው ልጅ። ከዛ እሱስ ራሱ ሰውየው ማለት ነው የሚያወራው ነገር ይተገብረዋል ወይ የሚያወራው አሁን እኔ እንትን የመጀመሪያውን ቪዲዮ ምናምን በፊት ቲክቶክ ተጠቃሚ ነኝ ነበር ለኢንተርኔቱ ዓለም ያው ኮንቴንት ክሬት ባናረግም በፊት አየው ነበረ እና ምንድነው ጫካ ውስጥ ልውጥና ብሮ ስፖርት መስራት አለብህ ብሎ ማለት ነው። በጣም ቦርጫም ስፖርት ማይሰራ ራሱ የሚያወራውን ነገር የሚተገብረው ምናምን ቢሆን ለሌሎች ሰዎችም ሞቲቬሽን ይሆናል። ምናልባት ሞቲቬት የሚያደርገው ድምጽ ሊሆን ይችላል። በጣም ይጮሃል ድምጹ ሞቲቬት ያስፈራል እንጂ አይ ይቀሰቅሳል። እኔም ፈርቻለሁ ይላል መሀል ላይ ይመጣል ማለት ነው። ከምን አንፃር ሊሆን ይችላል አሁን ያነሳው ሀሳብ ባይ ዘ ዌይ ማለት ነው። እዚህ ላይ ስንመለስ ዝም ብሎ ቲዮሪ መሸጥ እዚህ ማህበረሰብ ላይ ያዋጣል መሰለኝ። ይሰራም አልሰራም 5ቱ ሀብታም የመሆኛ መንገዶች 7ቱ በርድ ቺኮችን የመጥበሻ መንገዶች ምናምን ዝም ብሎ በጣም ቪው አላቸው ምናምን ጽፎ መጽሐፍ ምናምን 5ቱ ሀብታም መሆን መንገዶች ብሎ መጽሐፍ ጽፎ በመጽሐፉ ነው ሀብታም የሚሆነው እንጂ በመንገዶቹ ሀብታም አይሆንም። ፕላስ ደግሞ ማለት ነው ማን ያዟል ምን አቺቭ አረገ ማን ያዟል ማለት ሰው ነው ግራ የሚያጋባ አቺቭ ያደረገው ምንድነው ብሎ ቲዮሪ በመሸጥ ነው። ያንን
ጃንክ የሆነውን ቲዮሪ የሚገዛው አያጣም መቼስ። ያው ኢንተርኔት አሁን ሁሉም ሰው በጣም ብዙ አይነት ኮንሱመር ስላለ ጃንክ የሆነ ነገር ደግሞ የሚያመጣቸው ሀሳቦች በጣም የሚያስጠሉ ሀሳቦች ሁላችንም እንቀበላለን። አሁን ሶሻል ሚዲያ ላይ በቃ ጃንኩንም የሚጠቅመውን ሁሉም ነገር እንቀበላለን። ማን ያዘው ፐርሰናል ብራንዱን ቢልድ አድርጎበታል በዚህ ሶሻል ሚዲያ። ጃንክ ነገር ቢያወራ አውቶ ብሎክ ቢያደርግ ቲክቶክ ደስ ይለኛል። በዚህ ጉዳይ ጃንክ ነገሮች በጣም ብዙ ጃንክ ቪዲዮ ናት ኢንተረስትድ ማለት ትችላለህ። ግን ራሱ ቲክቶክ አውቶ ግን በጣም እንደውም ቲክቶክ የሚገፋው ለቫይራል የሚገፋው እሱ ነገር እኮ ነው። በዚህ ነገር በጣም ጃንክ የሆኑ ነገሮች እኛ ሳይሆን ናት ኢንተረስትድ የምንለው ራሱ ቲክቶክ እንደዚህ አይነት ቪዲዮዎች ኢንተረስት ያደርጋል ወይ? እሱማ የለም ሜሞሪ አንጨል እኛ እውቀት ነው ምንጭ ነው እየሰራ እና ምንድነው ሰውየውም ግን ብልጥ ነው። ከዚህ በፊት አርጀንቲና ዋንጫ በላች። አንተ ግን የዛሬ ስንት ዓመት? 4 ዓመት ሆኗል። 4 ዓመት ሆኖ ባይዘ አሁንም ልትበላ ነው። ሜሲ ይችላል። እኛም ቁርስ በልተን የወራት በልተን ለዚህ ደርሰናል። ግን ምን አገባ ማን ያዘዋል? ምን አባቱ ነው አሁን እንትን ምንድነው ከሶሻል ሚዲያ ማርኬት አንፃር ማለት ነው። በቃ የሰውን እንትን ይዞታል። በቃ ቫይራል ሆኗል ሰውየው። 4 ዓመት ሙሉ ቫይራል መሆን ማለት እኮ ቀላል ነገር አይደለም እኮ። የሚያወራው ነገር ፕሮባብሊ ቪዲዮ ነገር አይደለም። እሱ ግን እግዚአብሔር ቀላል አይደለም። እሱ የሚደነቅ ነገር ነው። ግን አክቹዋል አቺቭ ያደረከው ነገር የለም። ይሄ ከዲጂታል ዓለም ምናልባት ባይኖር ማን ያዘዋል? እኔ ምን እንደሚሆን እንዴ እግዚአብሔር ይወቅ ማለት አክቹዋል ዓለም ላይ ማለት ነው። አሁን ጌሙን ገብቶታል። መጠቀም ጥሩ ነው። የሶሻል ሚዲያ ጌሙ ገብቶታል። በጣም አቺቭ እያደረገበት ነው በሶሻል ሚዲያው። ግን የሆነ ለሰው የሚጠቅም ነገር አበርክቷል ብትለኝ እኔ ይሄ ነው የምጠቅስልህ ነገር የለም። ሀሳብ ራሱ ጠቃሚ ሀሳብ ነው። አሁን ያነሳው እንደ ሀሳብ ካየነው አሁን ያነሳው ሀሳብ በጣም ጠቃሚ ነገር ነው። ስለ መተቱ ይሄ የማሳጅ ቤቱ ኤክስትራው በጣም ጠቃሚ ሀሳብ ነው ያነሳው። እንደውም ማንም ያልነካውን ሀሳብ ነው ያነሳው። እሱ እንግዲህ እኔ እንጃ ከዚህ የተሻሉ ሀሳቦች ማቅረብ ይችላል ብዬ አስባለሁ። ማለት ሪያሊቲውን ያወራው ማንም ያልነካው ማለት አንችልም። ማንም ማለት ስለመተት አሁን ዩቲዩብ ላይ ዝም ብለህ ሰርች ብታደርግ ስለመተት በየቦታው ነው ያለው። ስለመተት ስለ ኤክስትራ መተት ነው ያወራው። አዎ ግን ምንድነው አሁን እሱ ያው ኤክስትራ ብዙ የሚያሳስበን አይደለም። እኛ ብዙ ማሳጅ አንገባም። ማሳጅ አንዱን እግዚአብሔር እንደፈጠረን ግን ምንድነው አሁን እሱ ያለውን ሙሉን አይታችሁ ከሆነ በዛ በእንትን በስፐርሙ ባለ ሀብቱ ላይ ይደገማል። ድጋሚ ሱስ ይሆንበታል ይመጣል። እና ምንድነው እንደዚህ አይነት ነገር ማለት ነው በየመንደሩ ምናምን ሰማለ። ለምሳሌ ቆንጆ ምግብ ቤት ሰዎች የሚበዙበት ምግብ ቤት ምናምን ሰምተህ ከሆነ የሰራው ማማሲያው ላይ ነው ወደ ግራ ሲያማስለው ሰው በቃ ይመጣል ምናምን ይባላል። እና እንደዚህ አይነት ለገበያ ምናምን የሚያሰሩ አሉ የሚሰልቡ ምናምን አሉ በጣም ብዙ። ግን አሁን በዚህ አጋጣሚ ምንድነው መድኃኒቱ ካላችሁኝ የኢየሱስ ክርስቶስ ስም ነው። በሰማይም በምድርም ከምድርም በታች ያሉ ሁሉ ለስሙ ይንበረከኩ ዘንድ ይላል መጽሐፍ ቅዱስ። እና በሰማይም ያሉ በምድርም ያሉ ከምድርም በታች ያሉ ማንኛውም ነገር በኢየሱስ ስም ይንበረከካልና ከስሞች ሁሉ በላይ የሆነውን ስም በመያዝ ከዚህ ትተርፋላችሁ። ማን ያዘዋልም አክቹሊ ሊድ ያደረገው ወደ ጸበል ነው። ጠብቁን ያለው ባይዘይ ማስቲካውንም ጠንቀቀ ነገሩ ተስማምቼለታል። ኤክስትራ ኮሜንት ላይ እንዳነበብኩት ከሆነ እግዚአብሔር ይጠብቀኛል፣ አንዳንዱ ደግሞ ይዤ እሄዳለሁ። አሁን ኤፊ ካነሳው ሀሳብ ባሻገር ደግሞ እኛም ያው ጥንቃቄ ማድረግ አለብን። ለምሳሌ ኤክስትራ ባለቤትህን እቅፍ አድርጋ አተኛል እንጂ ምንድነው? አይ ነው ይባል በወሰን ተወሰን ይቅርብ ማን ያዘዋል እንዳለው ኮንዶም ዋጥር ይወስዱታል ነው ያለው። ያው ብዙዎቻችን እንግዲህ ራሳችንን መጠየቅ ነው ስንት ቦታ ኮንዶም እንደጣለን። ከዚህ ግን ራሳችሁን እንዴት ነው የምትጠብቁት? አሁን መተት አሁን በእንትን ብቻ ላይላክ ይችላል። ይሄ ፀጉር ቤት ስፐርማ እሱ ላይ ላክ ይችላል። በዛ
ግን እንደዚሁ አየር ላይ አሉ እንደዚህ ይሰማል። ያው በቪዲዮም ታያለ በንባብ ምናምን የአየር አጋንንት የሚሉ እኮ አሉ። አየር አጋንንት አየር ጳውሎስ እንደዛ ነው የሚሉ እኮ አሉ። እና በምን መከላከል የሚቻል ይመስላችኋል? አየር ላይ ሳታውቀው ባንድዬ እንዳልከው በጸሎት ዳዊት በመድገም ዳዊት በመድገም ከእግዚአብሔር ጋር በማቅረብ ነው። ሌላ ምንም መልሶ አንችልም የምትችሉት እንጂ ምንም ሊያድናቸው አይችልም ከአንድዬ ውጭ። ምናልባት ከኤክስትራው መከላከያ ይኖር ይሆን እዛው ግን ማለት ነው። ያቺ ሽንኩርት ሀሳብ ያነሳሽው ነገር ማለት ነው። በየመንደሩ ምናምን አቃቤ ርዕስ መፍትሄ ስራይ ምናምን ይሄ ምንድነው መከላከያ ምናምን ብለው መከላከያ የሆነ እንትን ቂቤ ይቀባል መፍትሄ ስራይ ምናምን ይልና ከእግር እስከ ጥፍር ቂቤ ይቀባል ምናምን ፍትሃ ምናምን ሻንቅላ ወላላ ፍትሃ ምናምን እያለ ማለት ነው። እንደዚህ አይነት ቲክቶክ ላይ ይቻላልና ቂቤ ማህበረሰቡ ደግሞ እንደዚች መንደር ላይ ጥፍ ብሎ ይገባና ማለት ነው በቃ መተት መከላከያ መምሬ ከሌ ይችላሉ ወይ መርጌታ ከሌ ይችላል ምናምን ብለው ይገባሉ። እና the only thing እነዚህን እርኩሳት አጋንንት መናፍስትን ልትከላከሉ የምትችሉት በዘለቄታ አስማምቶ ሊያኖር ይችላል። ጠንቋይ ቤትም አስማምቶ ሊያኖር ይችላል። ውቃቢና ውቃቢውን ማለት ነው። ይሄ በቤልዜቦል አጋንንትን ያስወጣል እንዳሉት ክርስቶስ ኢየሱስን በራሳቸው ቤልዜቦል ሌላውን ቤልዜቦል ሊያዙት ይችላሉ። ግን ከፍ ያለውን ዘላቂው መፍትሄ ግን ማለት ነው ዘላቂው መፍትሄ ምናልባት ይሄንን ቪዲዮ አንዳንድ ሰዎች ልታዩት ምናምን ትችላላችሁ ብለን ተስፋ በማድረግ ዘላቂው መፍትሄ የክርስቶስ ኢየሱስ ስም ወደ ቤተክርስቲያን ተጠጉ። ሚስጥረ ቀንዲል የሚባል አለ፣ የጸበል አለ፣ ካህናት አባቶች አሉና ተጠጉ። በመዝሙረ ዳዊት፣ በውዳሴ ማርያም፣ በስግደት፣ በጸሎት ነው እንደዚህ አይነት ነገር ይብለቅ እንጂ የሆነ ቅጠል በጥሰ የሆነ ክታብ አሸንክታብ እንዲህ አድርገህ ነጭ ሽንኩርት ሊስማማ ይችላል እንጂ አድንም I tell you this አድንም ጭራሽ ማለት ነው። እና ያው ይሄንን የምንነግራችሁ እንደ ከተማ ልጅ እንደሰለጠነ ሰው የፊደልን እጅግር እንደሚለይ ሰው ጥንቃቄ ብታደርጉ ይሻላል። ነጭ ሽንኩርት ዝንጅብል ይቅርባችሁ። የተሻለ ነገር ተብሎን ለሰዋይን ተብሎ ልጆች እያለን በዳዊት ታሰርልን ነበር። አላዳነንም አክቹሊ እሱ እኔ አይበላኝ አይነስ ታይጋም እንዳለች አይነስ አልገባም እኔ አይበላኝ። ግን ባይዘው ቡና ደንበኛችን ናት። በጣም ሰው ናት። ስቲር እኔ 50 ሜትር ሳይን አገባም ተባልኩ። ሳይን ምን ነው የማይገባው? ለምታይ አንድ ቀይ ከመውለድ 10 እንደሰ መውለድ ይሻላል ትላለች አስቴር። እንትን ዩቲዩብ ምናልባት እንዳያጠፋብኝ አንቅላ ጦርነት ልናስነሳ ነው እዚህ ሰው። ዘላቂ መፍትሄ ግን ወንድማችን ኤፍሬም እንዳነሳው ኢየሱስን ብቻ ነው። አዎ የምር ከሷ አትራቁ። በሱ ነው መዳንን የምታገኙት። የተሻለ ህይወትንም መጥፎ ነገሮችን ልታጠፉ የምትችሉት በሱ ነው፣ በኢየሱስ ክርስቶስ ስም ነው። ከሷ አትራቁ፣ ጸልዩ እና የተሻለ ነገር ታገኛላችሁ ብዬ አስባለሁ። መዝሙረ ዳዊትም ድገሙበት። ነጭ ሽንኩርቱ ምናምን ለሻይ ተጠቀሙ። አውጣችሁ ሌላ ምንም አይሰራላችሁ ብዬ አስባለሁ። አንተ ተገላግለሃል እንዳልሽውና ወንድሜ ባለው ላይ ለመጨመር ነጭ ሽንኩርት ለስጋ ደዌ ምናምን ለሱ ይጠቅማል። ግን ለውስጥ ደዌ ለመንፈስ ደዌ ወይንም በመናፍስት ለምትጠቁ እንደዚሁ አሁን የጠቀስናቸው ብዙ ነገሮች አሉ። ቤተክርስቲያን ብዙ መፈወሻ ነገሮች አሏት። አንደኛው መዝሙረ ዳዊት ነው እና መዝሙረ ዳዊት በአጠገብህ ሺህ በቀኝህም 10 ሺህ ይወድቃሉ፣ ወደ አንተ አይቀርቡም፣ በዓይኖችህ ትመለከታለህ፣ የኃጥአንን ብድራት ታያለህ ይላልና መዝሙር 90 መዝሙረ ዳዊት መድገም በጣም ጥሩ ነገር ነው። እሱንም ድገሙ። አባ ገብረ ኪዳን እንዳሉት ግን ባይዘው እሳቸው ይደነቃሉ በዚህ ጉዳይ። ወጣቱ መዝሙረ ዳዊትን እንዲደግም እንዲወድ ምናምን አድርገውታል እና እስቲ ስለ ቂቤ ምንም በመንፈሳዊታቸው በጣም ምን ያክል ጠንካራ እንደሆኑ የሚያሳየው ባለፈው ሶሻል ሚዲያ ላይ ሲዘዋወር የነበረ ቪዲዮ ነበረ። ማንም መተተኛ ይድገምብኝ ምናምን እያሉ ነበር። እንደውም ይሄ ምን ያሳያል? በክርስቶስ ኢየሱስ ላይ ያላቸውን ትውክልት ያሳያል። ትውክልት ማለት አምባ መጠጊያነት ክርስቶስ ኢየሱስን አምነውታል።
በህይወታቸው ያው መለኩሴ መቼም ሁሉን ጥሎ ትቶ ነው የተከተለው እና ባይዘው በዚህ ጉዳይ በጸሎትና በስግደት ጉዳይ ላይ የማዳም ቅመሞች የምር ግን በጣም የጸሎት ሴቶች አሉ። የአምልኮ ህይወታቸው በጣም ጥሩ የሆኑ አሉ። ከዛ ሆነው በየቤተሰቦቻቸው ስለ ቤተሰቦቻቸው ጸልየው ብዙ ምስክርነት አለ። ስለ ቤተሰቦቻቸው ጸልየው ከቤተሰቦቻቸው ላይ ርኩሳት አጋንንት መናፍስትን ሲያባርሩ አሉ። አንዷ ኢቭን ቆይቷል። እሱን ቪዲዮ ምናልባት ላታገኙ ትችላላችሁ። ከሰውነቷ ዘይት ይፈልቃል። ከሰውነቷ የት ነው ያለችው? እንትን አረብ ሀገር ሄደች። ከዛ ቤሩት፣ ከዛ ካቶሊኮች ቤት ገባች ማለት ነው። ከሰውነቷ ዘይት ይፈልቃል። ካቶሊኮች ቤት ነው ያለችው። ትጸልያለች ምናምን ነገር ማለት ነው። ምናልባት አሁን እሱን ቪዲዮ በጣም የቆየ ስለሆነ ሜቢ it's been 5 years ምናምን ከዛ በላይ ይሆናሉና ካየሁት ማለት ነው። እና የማዳም ቅመሞች በዚህ ጉዳይ በጣም ትመቹኛላችሁ። በዚህ ጉዳይም እንዳሉት ብዙ አስከፊ ነገሮችም አሉ። ከማዳም ቅመሞች ስትል ስታነሳ አሁን ለምሳሌ የራቁት ቪዲዮ ምናምን ይልኳሉ። ስለነሱ ምን ትላላችሁ እናንተ? እንደውም ነገር ብዙ ተገጻግሷል። በፊት ላይ በነባምቢ ጊዜ ያው እሱ ማንሳት አስፈላጊ አይደለም፣ ግን በነባምቢ ጊዜ በጣም የተስፋፋበት ጊዜ ነበረ። የማዳም ቅመሞች በጣም እንትን ይላል። የዋነታቸውን ያሳያሉ። የዋነታቸውን ገላቸውን ብቻ አይደለም ብራቸውን የዋነት ቃናቸውን ይልካሉ፣ ገንዘባቸውን ይልካሉ። ብዙ ነገር እያጠፉ ነው። መራቅ አለባቸው ብዬ አስባለሁ። ከእንደዚህ አይነት ነገር መራቅ አለባቸው። እንደዚህ አይነት ወንድ ቢያጋጥማቸው ራሱ ቶሎ መራቅ አለባቸው ብዬ አስባለሁ። በዛ ላይ ዲጂታሊ ሩካቤ አይሰራም። የብር ግብረ ስጋ አይሰራም፣ አይላክም እና ጥንቃቄ አድርጉ። ህይወታችሁ ነው የሚበላሸው። ልጅ ስትወልዱ ማሚ እኮ ናት ይቺ እናትህ እኮ ናት ምናምን መባል አይቀርም ለልጃችሁና ጥንቃቄ አድርጉ። ሰውየውን ልወዱ ትችላላችሁ ነፍሳችሁ እስኪወጣ፣ ግን ዲጂታሊ በፍጹም እርቃን አይላክም፣ ሩካቤም አይሰራም እና ጥንቃቄ አድርጉ። ምን ጥንቃቄ ልንግበርና ማለት ነው። ምን ታስቢያለሽ እዚህ ላይ? አሳካለሽ ከእንደዚህ አይነት ብዙ ሴቶች እንደዚህ አይነት ነገር እየተታለሉ ይገኛሉ። በጣም ብዙ ሴቶች ያልተወራበት ጉዳይ ነው አሁን ማለት ነው። የተረሳ ጉዳይ ነው። ተወርቶበታል። የተረሳ ጉዳይ ነው። አለ ተወራ ማለት አችልም። ትንሽ አወሩት ረሱ። መጠንቀቅ ያለባቸው ነገሮች ናቸው ያሳለው። በርግጥ ገንዘባቸውንም ህይወታቸውንም ነው አሳልፈው የሚሰጡት። ለወደፊታቸውም ለልጆቻቸውም አይጠቅምም። ገንዘባቸውን አጥተው እንኳን ቢመጡ ወደፊት ልጆቻቸውን ከወለዱ በኋላ ብዙ ነገሮች ይፈጠራሉ። አሁን ያ ቪዲዮ ቢታይባቸው ልጆቻቸው ወደፊት አድርገው ይባል በጣም አይጠፋም። ደግሞ እንደዚህ አይነት ፋይል አይጠፋም። እንደዚህ አይነት ፋይል በመጥፎ ጊዜ የሚመጣ ነገር ስለሆነ ህይወትን ለማበላሸት ከእንደዚህ አይነት ነገር አስቀድሞ ቢጠነቀቁ አሪፍ ነው ብዬ አስባለሁ። አሁን ላይ እንደውም ይሄ ነገር ወሬው ራሱ ተቀዛቀዘ ምናምን እንጂ እኮ አሉ ፕሪሚየም ቻናሎች እኮ አሉ። አሁን ድረስ ቪዲዮ ይላካሉ። ብዙ ሰው እነዚህ ቪዲዮዎች ደግሞ አይጠፉም፣ ወደፊትም አይጠፉም። እንደውም እየበዙ ነው እየሄዱ ያሉት። አሁን እንዴት አወቅ? ፕሪሚየም አልከፈትኩም። ውድ ነው በጣም አበቤ ነው አነባለሁ። ስለዚህ እግረኛ ቪዲዮ ይመችሽ ግን ውድ ነው በጣም ውድ ነው። ፕሪሚየም ለመክፈል በጣም ውድ አለው። አበረታቱ። ኔክስት ኤፒሶድ እንገናኛለን።